ሰላምና ጤና የምንመኝላችሁ ውድ የሐሴት ስፖርት አድማጮች በዛሬው የስፖርት መረጃችን የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት ሲከናወኑ የዋንጫ ተፎካካሪዎቹ ማንቸስተር ሲቲና አርሰናል እንዲሁም የቻምፒየንስ ሊግ ተፎካካሪዎቹ ቼልሲና ማንቸስተር ዩናይትድ የሚያደርጉት ተጠባቂ ጨዋታ ዓለም በጉጉት ይጠብቀዋል። በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት የሚከናወኑ ሲሆን በዛሬው መርሃ ግብር ብሬንትፎርድ ከፉልሃም ቀን 8:30 ጨዋታቸውን ሲያደርጉ ሊድስ ዩናይትድ ከወልቭስ እንዲሁም ኒውካስትል ዩናይትድ ከበርንማውዝ በተመሳሳይ ቀን 11 ሰዓት ጨዋታቸውን ያደርጋሉ። በወራጅ ቀጠና ውስጥ የሚገኘው ቶተንሃም ሆትስፐር ከብራይተን ምሽት 1:30 ሲገናኙ ምሽት 4 ሰዓት በለንደን ስታንፎርድ ብሪጅ ስታዲየም ቼልሲ ማንቸስተር ዩናይትድን የሚያስተናግድ ሲሆን ሁለቱ ክለቦች በቀጣዩ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ለመሳተፍ በተቀራራቢ ነጥብ ላይና በፉክክር ውስጥ መገኘታቸው ይህን ጨዋታ በትልቁ እንዲጠበቅ አድርጎታል። ይህን ጨዋታ በመሃል ዳኝነቱ ማይኬል ኦሊቨር የሚመሩ ሲሆን ሁለቱ ክለቦች 5 ጊዜ ሲገናኙ ቼልሲ ሁለቱን ሲያሸንፍ በተመሳሳይ ማንቸስተር ዩናይትድ ሁለቱን አሸንፎ በአንድ ጨዋታ በአቻ ውጤት ተለያይተዋል። በቼልሲ በኩል ፖል ዊል እንደማይሰለፍ ሲረጋገጥ በማንቸስተር ዩናይትድ በኩል ማቲያስ ዲሊት እና ፓትሪክ ዶርጉ በጉዳት ምክንያት እንደማይሰለፉ የተረጋገጠ ሲሆን የሳንድሮ ማርቲኔዝ እና ሃሪ ማጉዌር በቅጣት ምክንያት የማይሰለፉ ይሆናል። መርሃ ግብሩ ነገም ሲቀጥል አስቶን ቪላ ከሰንደርላንድ፣ ኖቲንግሃም ፎረስት ከበርንሌ፣ ኤቨርተን ከሊቨርፑል በተመሳሳይ ቀን 10 ሰዓት የሚደረግ ሲሆን የመርሲሳይድ ደርቢ ኤቨርተን ሊቨርፑልን ሲያስተናግድ ሁለቱ ክለቦች በእጅጉን የሚጠላሉ መሆናቸውና በዚህ የውድድር ዓመት ነጥባቸው መቃረቡና በቀጣይ የውድድር ዓመት በአውሮፓ የውድድር መድረኮች ላይ ለመገኘት የሚያደርጉት ጨዋታ መሆኑ ተጠባቂ አድርጎታል። ይህን ጨዋታ በመሃል ዳኝነቱ ክሪስ ካቫና የሚመሩት ይሆናል። የሳምንቱም ብቻ ሳይሆን የዓመቱ ታላቅ ጨዋታ በማንቸስተር ከተማ ነገ አመሻሽ 12:30 በኢትሃድ ስታዲየም ማንቸስተር ሲቲ አርሰናልን የሚያስተናግድ ሲሆን ይህ ጨዋታ የ2025/26 የፕሪሚየር ሊጉን የዋንጫ መዳረሻ የሚወስን እንደመሆኑ የዓለማችን የእግር ኳስ ተመልካችና አፍቃሪያን ቀልብ የሳበ ጨዋታ ነው። ሁለቱ ክለቦች 5 ጊዜ ሲገናኙ ማንቸስተር ሲቲ 1 ጊዜ ሲያሸንፍ በተመሳሳይ አርሰናል 1 ጊዜ አሸንፎ በ3 ጨዋታ በአቻ ውጤት ተለያይተዋል። ይህ ተጠባቂ ጨዋታ ለሁለቱም ክለቦች በእጅጉ ወሳኝ ጨዋታ መሆኑን ተከትሎ የዓለም እግር ኳስ ተመልካች በጉጉት ይጠብቀዋል። የ33ኛ ሳምንት የመጨረሻ መርሃ ግብር በዕለተ ሰኞ ሲቀጥል ክሪስታል ፓላስ ከዌስትሃም ዩናይትድ ምሽት 4 ሰዓት ጨዋታቸውን ያደርጋሉ። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት ዳሰሳችን ይህንን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።